እስኪ ስምህን የትውልድ አካባቢህን ለስንት አመት ከታሰርክ ስንት አመት እንደሆነ ከዛ የምታስተላልፈው መልእክት አጠር አድርገህ አስተላልፍ። እሺ በጠራ አድርጌ እናገራለሁ ግን የስሜን መናገር አልችልም። ስሜን ቤተሰቦች ዛሬ ሰምተው በጣም ተጨንቀውና በጭንቀት እናቴ ልሞትብኝ ስለሆነ እናቴ ብቻ ናት የቀረችው። አባቴ ባለፈው ስላለ ስሜን አልናገርም። በትውልድ ቦታዬ ግን ችግር የለውም። እሺ ቀጥል። እሺ ቀጥል። እሺ እኔ የተወለድኩት ራያ ቆቦ ነው። በናጅራን በሳውዲ አረቢያ በስተደቡብ በሚገኝ ናጅራን እስር ቤት ነው የምገኘው። የሞት ፍርድ ተፈርዶብን ነው ያለነው። የኢትዮጵያ መንግስትም የኢትዮጵያ ህዝብም ይድረሱልን እያልን በተደጋጋሚ መልእክት እየላክን ነው። እባካችሁ ኢትዮጵያ ህዝብ የሆናችሁ ሰዎች የኢትዮጵያውያን ሰዎች የሆናችሁ ድምጽ ሆኑን፣ ድረሱልን እባካችሁ፣ አትርፉን። ከሁለት ወደ አራት ከአራት ወደ ስድስት ከስድስት ወደ 10 አስገብተውናል። እንግዲህ የቀረነውም እንግዲህ ውስን ሰዎች አሁን እየቀረነ ያለው የቀረነውን እንኳን አትርፉን እባካችሁ፣ አትርፉን። ሲገሉን ደሞና ሲቆርጡን ደም እየወሰዱ ኩላሊት እየወሰዱ ነው ያሉትኝ። ዛሬ ሁሉ ነገር መረጃው ደርሶን እባካችሁ ኢትዮጵያ መንግስትም ይድረስልን። በውጭ ያላችሁ ሶሻል ሚዲያም ማህበራዊ ሚዲያም የምትጠቀሙ እባካችሁ ድምጽ ሆኑን። በሳውዲ አረቢያ በስተደቡብ የሚገኝ ናጅራን የሚባል ከተማ ነው ያለነው። በየመን ድንበር ነው ያለ። እባካችሁ ድረሱልን እና ይሄ ነው መልእክት ማስተላለፍ የምችለው። የራያ ቆቦ ልጅ ነኝ። ስንት አመት ነው ከታሰር? አመሰግናለሁ። የታሰሩ 6 አመት ነው። ከታሰሩ 6 አመት ሆኖኛል። እስኪ በዚህ 6 አመት ውስጥ በየዕለቱ የሞት ፍርድ ተወርዶብህ ነገ እገደላለሁ ዛሬ እገደላለሁ ብሎ እንደው ይሄንን መጠበቅ ምን ያክል ያለ ነገር ነው? በቃ ፖሊስ በመጣ ሰዓትና በቃ ወረቀት ባየን ሰዓት በቃ ማን ነው ተረኛው ማን ነው እያለ ነው የምንጠብቀው። አሁን የሚሞት ሰው አለ ተዘጋጁ ይላሉ። በቃ የሚሞት ሰው አለ ተዘጋጁ ልትቆረጥ ነው ስለሚሉን በቃ በወረፋ ነው እየጠበቅን ያለ በወረፋ እና ማን ነው የሚሞተው ተረኛው እየተባለ እየጠበቅን ያለና እባካችሁ ድረሱልን እያለ ነው። አሁን በተደጋጋሚ ያው መልእክታችንን እንዲደርስልን እባካችሁ ድረሱልን እያለ ነው። በሶሻል ሚዲያ ማህበራዊ ሚዲያ እንደሚለው ሰዎቹ ስትሰሙ የዚህን ችግሩን ሊፈታ የሚችለው ማን ነው ይላሉ። ለዛ አካል እስኪ መልእክት አስተላልፍ። ይህን መልእክት መፍታት የሚችለው የኢትዮጵያ መንግስት ነው። የኢትዮጵያ መንግስትና የሱድ መንግስት ነው የሚሉን። የኢትዮጵያ መንግስት ይጠይቅ አይጠይቅ እንግዲህ እኛ የምናውቀው ነገር የለም። የኢትዮጵያ መንግስትና የውጭ ጉዳይ ሚኒስትር ነው ይህን መፍታት የሚችለው ነው የሚሉን። ያው እንግዲህ ይሄው ነው መልእክት ማስተላለፍ የሚችለውና ይሄው ነው ያለኝ ነገር። እንደዛ ነው የሚሉን። ፈጣሪ ከእናንተ ጋር ይሁን። አሜን። በትግርኛ አለ ትግርኛ የሚናገር። ኦኬ ይቀጥል። እሺ ጤና ይስጥልን። በትግርኛ ነው። ከመመች ከሆነ የትውልድ አካባቢህን ስምህን ግለጽና በዛው አጋጣሚ መልእክት ልታስተላልፍላቸው የምትፈልጋቸው ወገኖች በዚሁ አጋጣሚ መልእክት አስተላልፍ። እሺ ስሜ ደስታ ግርማ ይባላል። አምና ጅራን ስለዝን በሰብ ኢትዮጵያን ሁሉና በባህልና ውጹህ ሐዚ ለናዕተ ብዙሕ ሰብ ቆሪጦም ኣብ ደሙ ናመጠጡ ኣካላቱ እውን ንኻሊእ ምርራም ዝገበሩ ወይኑ ቅድሚያ ደምካ ወሲዶም ድሕሪኡ ምስ ወደኻ ከም ዝቆርፁ ኣና ደው ኢሎም ዘም ተቆረፁ ሰባት ማለት እና ዘለኹም ኢትዮጵያውያን ክትበፅሑና ናብ ዝከኣል ኣካል ዝሰምዕ ኣካል ኣስተውፅሑና ትሕትና ይጥየቀኩም።